በጣም ጥሩ። ስንት ዓመት ሆነሽ ሳውዲ አረቢያ? አሁን 5 ዓመቴን ጨረስኩ። 6ኛ ዓመቴ። እድሜሽ ስንት ነው? አሁን 28 ወደ 29 እየሄድኩ ነው። ጓደኛ በጅተሻል? አይ የለኝም። ባለትዳር ነበርኩኝ፣ አሁን የለኝም። ትዳር ማለት ፈተሽ ነው የሄድሽው ወይስ ፈታሽስ? አይደለም፣ ባለትዳርና የአንድ ልጅ እናት ነበርኩ። ከዛ ያው እዚህ ከመጣሁኝ አሁን ተፋታሁ ማለት ነው። ለምን ፈታሽ? አንዳንድ ጊዜ ያው ነገሮች አለመገጣጠም ቢሆኑና ርቀት ይመስለኛል ባልሳሳት። እኔ ሳኡዲ ነኝ፣ እሱ ኢትዮጵያ ነው። አንቺ አሁን በጣም ቆንጆ ልጅ ነሽ። ስንት ዓመት ሆነች ልጃችሁ? ልጃችን ወንድ ነው፣ አሁን 7 ዓመቱ እና ወንድ ልጅ ያላችሁ ርቀት 8ኛ ዓመቱን ይዟል። በ8 ዓመቱ ነው። ማን ጋር ነው የሚኖረው? አባቱ ጋር ነው ወይስ አንቺ ቤተሰብ ነው? ሲኖር የጋራ ነበር የኖሩት። አባቱም ጋር ቤተሰቦች ጋር። ቤታችን ጎረቤት ለጎረቤት ነው። ያገባሁት ያሳደገኝን ነው። ጎረቤት ነን። ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ እየተማርኩ እያለሁ ነው። 9ኛ ክፍል እያለሁ ነው ያገባሁት። ከዛ ያ ያሳደገኝ ወለደ። በእድሜ ትንሽ ይበልጥሽ ነበር ማለት ነው? ብዙ አይደለም በእድሜ የሚበልጠኝ 8 ዓመት ነው። ብዙ ይባላል ብዬ አላስብም። አይባልም። ሚስትም ቢበልጥ ምን ችግር አለ? ሚስትም ብትበልጥ አሁን እኮ የኛ ፋሽን እንዳስተዳደጋችን ነው። አስተዳደጋችን የወንድ ልጅ ከፍ ሲል የሚባሉ አባባሎች አሉ። አሁን እሱ አግብቷል? አይ አላገባም። ውሽም አለው? አላውቅም። አቷሽ ላሳርቃችሁ። አላውቅም። ውሽም አለው? ሰምተሽ ወደዛ መሳቅ ያስፈልግ። ምክንያቱም አንድ ልጅ ያላቸዋ አንድ ልጅ በመካከል አለ አብሮሽ ያደገ። በጣም ጥሩ። ስለዚህ ውሽማ እንዳለው ነግሮሻል ደውለው? እኛ በዚህ አይደለም የተጣላ ነው፣ በራሳችን አለመግባባት ነው። አንቺ ተጠራጥረሽ ታውቂያለሽ? አላውቅም። በጣም ነው የማምነው። ታዲያ ለምን ትፋታላችሁ? አለመግባባት። ገንዘብ ሲገኝ አንዳንድ ጊዜ ገንዘብ ምን አለ መሰለክ፣ በድህነት ሀብታም ነው ገንዘብ ስታገኝ አይደለም። ገንዘብ ሲገኝ ማለት ታዲያ ምንድን ነው? ያኔ እኔ ያለሁት ስደት ነኝ። እኔ አሁኑ ላይ በገቢ እኔ በልጣለሁ ከሱ። ገብቶሃል? አሁኑ ላይ አማራ ክልል ላይ ያው እንግዲህ መስራትም አይቻልም። የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም። ሸዋንን አጣዬን ካወቀው እንግዲህ አጣዬ ብዙ ጊዜ ተደጋጋሚ ክስተት የሚከሰትበት ቦታ ነው። የእኛም ማጀቴ ደግሞ እንደዛው አንድ ጋ ነው። አጣዬ ሲፈጠር ማጀቴም አብሮ ነው ነገሮች የሚፈጠሩት። እና ያው በነገሮች አለመግባባት የተሰደድኩትም ህይወትን ኑሮን ለማሸነፍ ነው። 6 ዓመት አብረን ኖረናል። ልክ 7ኛ ዓመታችን ወደፊት ሆኖ ነው እኔ ወደዚህ ልጄ 2 ዓመት ከ3 ወር እያለ ነው ስደት የመጣሁት። ከዛ ያው ለቤተሰቦቼ ቀን ቤተሰቦቼ ጋር ይውላል፣ ሌሊት አባቱ ጋር ነበር የሚያድረው ልጃችን። በኢኮኖሚ ከበለጥሽው እኔ ግራ ገባኝ። አንቺ በኢኮኖሚ ከበለጥሽው አንቺ አላባረርሽው። ታዲያ እሱ ወይ ከአንቺ በልጦ ምናልባት አንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽው አንቺን ለምንድነው መፍታት የሚፈልገው? አለመግባባት። እኔ እንግዲህ እሱን ከሱ በኩል ገንዘብ አንቺ ልሽ ነበር በቶሎ አንቺ ከማለቱ በፊት እኔ የተሰደድኩት ራሱን ችሎ ለዓላማ ነው። ገብቶሃል? የተሰደድኩት ለአባቴ አይደለም ለትዳሬ ነው። አባቴ ገበሬ ነው። ነፍሱን በአጸደ ገነት ያኑርልኝ። ራሱን በደንብ የሚያስተዳድር በህይወት የለም። አባቴ 2 ዓመቱ ካረፈ ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው፣ ገበሬ ነው። ግን እኔ በገዛ ፍቃዴ ስለነበር ያው ተማሪም ስለነበር በገዛ ፍቃዴ ስለነበር ያገባሁት ተወጪው የሚል ኃላፊነት ነበር የተጣለብኝ።
እነኛ ነገሮች አብረን ሆነን ብዙ ታገልንና 6 ዓመት አብረን ኖርን። ከዛ ነገሮች ሁሉ የምንለወጥ አልሆን ሲል እኔ ወደ ሳዑዲ መጣሁ ልጄን ትቼ። ከዛ ይኸው እየሰራን እንግዲህ ማድረግ ያለብኝ ነገር የልጅነቴ እኮ ነው። መምህሬ ነው፣ የህይወት መምህሬ ነው። እሱን አለመውደድ አልችልም። ላስታርቃችሁ አልታረቅም። በውስጥ መስመር ላኪልኝ የእሱን ስልክ። አልታረቅማ ግደለሽ እንደዚህ አይደለም። ይሄ አይደለም። ለምን መሰለህ? ቆይ ግደለሽ ምን አለ መሰለህ? እስኪ እኔ እንደማዳምጪኝ እኔ ስሚ ደግሞ ይኸውልሽ፣ እኛ ከአንቺ በልጠን ወይም ከአንቺ ችግሩን አውቅ ያለ እንደምትወጂ አውቅ ያለው ከአይንሽ ሁሉ። ትልቁ ደግሞ የ7 ዓመት 8 ዓመት ልጅ አላችሁ። ሁለተኛ በልጅነትሽ ያገባሽ ባልሽ። ስለዚህ ስደት ብዙ ነገር ያደርጋል። እውነት ነው፣ መራራቅ ይኖራል። የኢኮኖሚ ችግር ነው፣ ሁሉንም እያሰድ ነው። ስለዚህ እኔ አሁን የምነግርሽ ሌላ ባል እኳ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ። ይህን ማወቅ አለብሽ። ይሄን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ። ለምን? አንደኛ የልጅነት ሚስቱ ነሽ፣ ሁለተኛ አንድ ልጅ አላችሁ፣ ሶስተኛ መራራቅ ነው ያመጣው፣ ሶስተኛ ደግሞ የኢኮኖሚ ችግር ነው። አሁን ግን እሱም በርትቶ መስራት አለበት፣ አንቺም በርተሽ መስራት አለብሽ። ብዙ ዓመት ደግሞ እዚያ መቆየት የለብሽም። በቀጥታ መመለስ አለብሽ። የተወሰነ ገንዘብ ይዘሽ እንደገና ትዳራችሁን መቀጠል አለባችሁ። እኔ እንደዚህ ነው የምመክርሽ። ሌላውን ጓደኛ አባብሎች ሊሆን ይችላል፣ ቆንጆ ስለሆንሽ እየደወሉ በቃ ተይው እሱን ያገባሻለሁ እድሜውም ምን 8 ዓመት 7 ዓመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል። ያን በፍጹም እንዳሰሚያቸው። እኔ ግን የምመክርሽ ባልሽ ጋር እንደውም አሁን እንደወጣሽ ደውይለት። ሞጣ ጋር ቀርቤ ነበር ሰላም ልለው እና የመከረኝ ምክር አእምሮዬን ኮረኮረኝ፣ አነቃቃኝ። ያለ ነገር እኔ ትክክል ነው። አንተስ ምን ታስባለህ በይው። ወዲያውኑ አልቅሶ የሚመጣ እኔማ መች እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ። ስለዚህ የእውነት ማለት ነው በልብሽ አንድ ነገር ተንኮርሳትሽ፣ እሱም እየሰማ ይሆናል ከታች ወይ ተቆርጦ ይደርሳል። አንተ መፍታትም የለብን ልጃችሁን ማሳደግ፣ ሌላ ልጅ ማምጣት፣ እንደገና በኢኮኖሚ መጠናከር፣ ሌላም ስራ ደግሞ ከፈለክ ሌላ ሀገር መቀየር፣ እሱም ደግሞ ወደ አንቺ የሚመጣበት ነገር መፍጠር አለብሽ። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችሁን አንድ አድርጋችሁ የራሳችሁ ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ትችላላችሁ። ስለዚህ እኔ የምመክርሽ ምክር ይሄ ነው። አይሆንም ካልሽ ደግሞ ምንም ማድረግ አልችልም። ምን ይመስልሻል? ምክርህን ያው እቀበላለሁ። ከምንም በላይ ግን ይሄን ለማድረግ ብዙ ታግያለሁ። ሞጣ ማለት እንደዚህ ግጭት እንዳይመጣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ፣ ብዙ ሞክሬያለሁ። እኔ ህይወትን ማለት ያው የሚያውቁኝ እዚህ ውስጥ ሊኖሩ ይችላሉ። አሁን እንዳጋጣሚ ዝም ብዬ ልጫወት ገብቼ ላይ ብላይ ሳይ ስነካ ተቀበልከኝ። ለዛ ነው እንጂ እንዲህ ብዙ ታዋቂ አይደለም። ቤቱን ደግሞ ለምንድን ነው ፎሎ ያደረግሽ? አንቺ እድለኛ ነሽ። ፎሎ ያላረገ ሰው በመጀመሪያ ገብቶ ሲያወራ የእኛን ሚዲያውን ሰው 3000 5000 ሰው አለ፣ ግን ሚዲያውን ፎሎ አያደርግም። ሌላ ምንድን ነው ማስተላለፍ የምትፈልጊው ቁም ነገር? የከፈትኩ ላውራ ከይቅርታ ጋር እሺ። እኔ ማስተላለፍ የምፈልገው ነገር አንደኛ ምን አለ መሰለክ፣ በጣም ተቃቅረህ ከልብህ ትቃቃርና አለመጣጣም ይመጣል። تبي مفتاح؟ اوكي ይቅርታ ብያለሁ። ይገን ድሬለው ሼር አርጉ፣ ታብታብ አርጉ፣ ሼር አርጉ። ሰላም ብያለሁ ሁላችሁንም። هنا عند الباب እኛ የመጀመሪያው እኔ ጸቡ የጀመረው አሁን አይደለም፣ ግጭት ውስጥ የገባ ነው ዛሬ አይደለም። ከመጀመሪያው ገና እሱ ነይ ነው የሚለው። ገና እኔ እዚህ በነበርኩበት ጊዜ ነይ ባለው ነገር እንኑር ነይ ነው። እኔ ደግሞ ስንኖር እዛ ያሳለፍኳቸው በጣም ብዙ ውጣ ውረዶች አሉ። ገብቶሃል? ፍቅር ካለ ገንዘብ ብቻውን ዋጋ ያስከፍላል።
ያካፍላል በጣም ከሚባለው በላይ። እኔ ራሴን ከማፈቅራት በላይ ራሴን ከመወደው በላይ እኔ ባለቤቴን በጣም አከብረዋለሁ፣ እወደዋለሁ። የህይወቴ መምህር ነው። ብዙ ጣውረድን ያሳየኝ የኔን አስቸጋሪ ጸባይም ሊኖረኝ ይችላል፣ ጥሩ ጸባይ ችሎኝ የኖረ ባለቤቴ ነው። የልጅነቴ ነው። ህይወትን ከሱ ውጭ አላውቃትም። እስከዚህም አሁን እስካለሁበት እድሜም ድረስ ከሱ ውጭ ህይወትን አልኖርኩበትም፣ አላውቀውም። እሱም እንደዛው ነው የሚለኝ። ነገር ግን አንዳንድ ጊዜ የምትኖረው አንተ እኮ ህይወትህን አሸንፈህ ሆነ ደረጃ ላይ ለመድረስ ነው አይደል? እንደሞጣ ሁልጊዜ ያለህበት ቦታ ላይ ያለህበት እድሜ ላይ ትቀመጣለህ? አትቀመጥም። እኔ አሁን ዛሬ እዚህ 28 እድሜ ላይ እንደሆንኩኝ እንኳን አልኖርም። ነገ 40 50 ደርሳለሁ። ስለዚህ የሰው ልጅ ህይወትን ሲኖር ስንጋባ ቤት ኪራይ ውስጥ ነበርን፣ ምንም ነገር የለንም ነበረ። ግን ቀስ እያልን ሄድን፣ ልጅ ወለድን፣ እያደገ ነው እና ትላንት ነበርንበት ህይወት ላይ መቀመጥ የለብንም። አግዘኝ ማጀቴ ግዴታ መኖር ከሌለብህም ሌላ ቦታ እንድትሄድ አድርግ። እዚህ እንዲመጣ ፈለግኩኝ፣ ሳኡዲ እንዲመጣ መኖሪያ ላውጣለህ ና ቶሎ። እኔ ህገ ወጥ ነኝ። እኔ የመጣሁት በባህር ነው። በጣም ብዙ ፈተና ናይቼ 2 ወር ተጉዤ ነው የገባሁት ሳኡዲ ምድር ላይ ታምሜ። ምክንያቱም ማጠበው ልጄ ነው ትቼ የመጣሁት። 2 ዓመት ከ3 ወሩ ነበር ልጄ። እኔም ገና 20ዎች ውስጥ እየገባሁ ነበር በዛ ጊዜ። ስለዚህ ያ ልጅ ነው ትቼ የመጣሁት። የልጅ ናፍቆት አለ፣ የቤተሰብ ናፍቆት አለ፣ ብዙ ነገር ውጣ ውረዶች አሉ። ግን እነዛን ሁሉ ችዬ የተሰደድኩት ለአባቴ አይደለም ለባለቤቴ ነው። እኔ በአንድ ነገር አምናለሁ። እኔ ከምስቅ እኔ ከማምር በላይ እሱ አምሮ እሱ በቃ የሆነ ደረጃ ደርሶ ማየትን ነበር የምመኘው። በቃ ፍቅር ይሄንን ነው። ከአንተ በኩል ብቻ መስጠትክን ነው የሚመለከተው። ግን ያልፋት ያልሆናልና በቃ ሁሉ ነገር እንዳልሆነ ቆጠረና ከሱ በኩል ነገሮችን ሁሉ አዞራቸው። አሁንም ስለሱ ክፉ ምንም ነገር ልል አልችልም። ግን በባዶ ነው የቀረሁት። እኔ 5 ዓመት የሰራሁበትን ነገር ሁሉ ሰጥቼዋለሁ። ገንዘቤን ሰጥቼዋለሁ፣ ሁሉ ነገሬን ሰጥቼዋለሁ። ከዛ የልጄ 7 ዓመት ነሐሴ 10 ነበረና ለ7 ዓመቱ ለልደቱ ደርስልሃለሁ ብዬ ቃል ገባሁለት ለልጄ። ከዛ እቃ ለቤት ውስጥ የሚያስፈልጉ እቃ ምናምን ካርጎ አደረግኩ ላኩኝና ነሐሴ ላይ ልገባ ፕሮሰስ ጀመርኩኝ። ከዛ ፕሮሰስ ጀምሬ ልገባ ስነሳ ቤቱን ፊኒሽንግ ጨርሶ ነበር። ቀለም ኮርኒስ ምናምን በጅብሰም ነው የሰራው፣ በጣም የሚያምር ቤት። ከዛ በኋላ ፊኒሽንግ ጨረሰና አንድ ጥያቄ ጠየቅኩት። በህይወቴ እኔ ጠይቄው አላውቅም። ገንዘብ የምትሰራው የት ነው የምታመሸው ምናምን በቃ አላውቅም። እኔም ህይወትን ሀብዬ የጀመርኩት ከሱ ጋር ነው። ማምላክ በምታውቀው አሁንም ከሱ ውጭ ህይወትን አላውቃትም። ወንድንም አላውቅም። እቅፍንም ቁጣንም መኖርንም የማውቀው እሱም ብቻ ነው ከ10ዎቹ ጀምሬ። ስለዚህ እሱን የማላምንበት ምንም አይነት መንገድ የለኝም። በጣም ነው የምወደው። እናትና አባቴን እንኳን የእሱን ያክል አላምናቸውም። ማለት በጣም ነው የማምነው። ራሴን የማምናትን ያክል ይሄ ምንም ደብቀው አላውቅም። ምንም በቃ አሁንም እንደዚህ ተጣልተን እንኳን እኔ ሞቼ እሱ ይኑር የሚል ስሜት ነው ያለኝ። ገብተሃል? ፍቅር ራስ ወዳድነት እንድትሆን አያደርግህም። ለዛ ሰው ደስታ መኖርን ብቻ ነው የሚፈልገው። እና ባጃጅ የገዛሁለት በመጣው በአመት ከምናምን አካባቢ ነው የመጣሁበትን ዕዳ ሳልከፍል ነው ባጃጅ የገዛሁለት። እና በቃ አሁን በባጃጅ እየሰራው ቤቱን ፊኒሽንግ እሰራልሻለሁ አለኝ ማለት ነው። ከዛ አንቺ ለእጅሽ የሚይዙን ይዘሽ ትመጪና ሱቅ ከፍተሽ ትኖሪያለሽ አለኝ። እሺ አልኩት። ከዛ ባጃጅ ያዘ። ጦርነትም ስለሆነ ብዙ መስራት አልቻለም መሰለኝ። ግን ከሱ ጋር ባጃጅ ይገዙ፣ ቤታቸውን ማኔጅ እያደረጉ ቤታቸውን እያስተዳደሩ ነው። ገብተሃል? ከዛ አልጠይቀውም ምን ሰራ በባጃጅ ምን ገበያ ያገኘ ምናምን አልልም። ብቻ ከጦርነት መትረፉን ነው የምጠይቀው። እንዴት ናችሁ ዛሬ ደህና ናችሁ ወይ ተረፋችሁ ወይ? ይሄን ብቻ ነው ሁሌ የምጠይቀውና ግን ልገባ ክረምት ላይ ልገባ ስል እቃ ካርጎ አድርጌያለሁ ብያለሁ። የሴቶችም እቃ ይሁን የወንድም እቃ ምናምን በቃ ካርጎ አድርጌያለሁ። እዛ ስገባ ኢትዮጵያ እንዳይቸግረኝ ብዬ
ለሱም የሚገባ ሰው ሳገኝ እንኳ ከዚህ ከሳውዲ ወደ ኢትዮጵያ የሚገባ ሳገኝ ለሱ ሽቶ እንዳይቀር፣ ሰዓቱ እንዳይቀር፣ ስልክ እንዳይቀር፣ በቃ እሱ አእምሮን እንዳየው ነው የምፈልገው። አሁንም ማምላክ ካለች እሱ ደምቆ ደስታን ይስጠው። እኔ ደግሞ ሁልጊዜ ወደ ታች ልኑር። በቃ እኔ ልኑር፣ ግን ከእሱ ጋር መታረቅ አልፈልግም። እውነት የምነግርህ አባቴን በጣም ነው የምወደው አይደል? አባቴ ቢመለስ ከእሱ ጋር መታረቅ አልችልም። ይቺ የቆመችውን የሺ ያየሃት ዛሬ በመድኃኒዓለም ቸርነት ነው። እና የምንጠየቅኩት እስኪ ከቻልክ አልኩት ወይ ሶፋ ወይ ፍሪጅ ወይ አልጋ አንድ ነገር ግዛልኝ። ይችን ነው እንግዲህ፣ ይሄ ነው የጸባችን ትልቁ ዋጋ የሆነው። ልክ ክረምት ላይ ልገባ እቃውን ሁሉንም ካርጎ አድርጌ ጠየቅኩት። እጄ ላይ ባዶ ነኝ። አሁን እቃ ስትልክ ብዙ ብር ይፈጃል። ምንም የላከው እቃ ብዙ ባይሆንም የ4 ወር የ5 ወር ደሞዜ እናያዘብኝ እቃ። ከዛ በኋላ እኔ እጄ ላይ አሁን ብር የለኝም ነይ ነው የምትለው። ስለዚህ እኔ ልመጣ ነው። ቤት አለን፣ አንተ ለእጅ የምትሰራበት ባጃጅ አለ፣ መሬት አለ። ከዛ ላይ ቀለብ ታመጣለህ። እኔ በቃ የምፈልገው ይሄ ሴት መሆን ማለት ወንድ ስለሆንኩ ምናልባት አይገባህም። እኔ አሁን ከአሁን በኋላ ይሄን እድሜን መሆን የምፈልገው የቤት እመቤት ሴት የሆነች ሴት፣ ባሏን ልጆቿን ማኔጅ አድርጋ የምትኖር ሴት፣ ለባሏ ዘውድ መሆን የምችል ሴት ነው መሆን የምፈልገው። እስከዛሬ በጣም ብዙ ውጣ ውረዶችን ስላለፍኩኝ አሁኑ ላይ እንደዛ አይነት ሴት ነበር መሆን የምመኝበት ጊዜ ነበር ይሄ። ከዛ እኔ ከአሁን በኋላ ራስክን እንድትችል ቤትህን ማኔጅ ማድረግ እንድትችል እፈልጋለሁ። ስለዚህ አግዘኝ። እኔ ደክሞኛል፣ በቃ ሰው የለኝም እና ደክሞኛል። አባቴን በጣም ነበር የምወደው። የሚያውቁኝ ሰዎችም ይኖራሉ እዚህ የማጀቴ ልጆች። አባቴን ከኔ በላይ ወደዋለሁ፣ አከብረዋለሁ። እና የአባቴ መሞት ቅስሜን ሰብሮት አልፏል። በቃ እንዳልነሳ አድርጎኝ አልፏል የአባቴ ሞት። እና ያለኝ አንተ ነህ። አሁን ባሌም ነህ፣ ወንድሜም ነህ፣ ጓደኛዬም ነህ። እና በቃ ተረዳኝ፣ ሰው ያስፈልገኛል፣ ተረዳኝ አልኩት። ከዛ እሱ ያፌዝብኝ ያዘ። በቃ እዛ በርገርሽን እየበላሽ እዛ እንደዚህ እየሆንሽ። እኔ ወፍራም ነኝ ከበፊቱም፣ ያው ዛሬም ወፍራም ነኝ፣ አልቀንስም። እግዚአብሔር በቸርነቱ ነው የሰራኝ። እና አንዳንድ ጊዜ በጣም ከምንወደው ሰው የማንጠብቀውን ቃላት ስታገኝ ከዱላ ይበልጥ ይሰብርሃል። ገብቶሃል? ዱላ ይሻላል፣ እንክትክት አድርጎ ያልፋል። ግን ቃላት ደግሞ ይበልጥ ይጎዳል። እኔ ራሴን ለመደበቅና ከአባቴ ሀዘን ለመውጣት ስል በጣም እደንስ ነበር፣ እጫወታለሁ። ግን ወይ በስመ አብ አላለቅስም ብዬ ነበር። ምን ሆኜ ነው? አይዞሽ፣ የለውም ይውጣልሽ። በደንብ ተናገር። ሳይ ማልቀስ እንኳን ብዙም ይቅርብኝ። እና አንዳንድ ጊዜ እንደዛን አይነት ስሜት በቃ ሰው እፈልጋለሁ፣ ተረዳኝ አልኩት። ከዛ መጨረሻ ላይ በቃ ቤታችን አሁን ፊኒሽንግ ተሰራ አይደለ ወይ ሶፋ ግዛ፣ ወይ ፍሪጅ ግዛ፣ ወይ ቁም ሳጥን ግዛ፣ ወይ አልጋ ግዛ አልኩት። 4 አማራጭ ሰጣሁት። ቤቱ ፊኒሽንግ ቢጨርስም የቤት እቃ ያስፈልገዋል እና አንዱን አግዘኝ። እጄ ላይ ምንም አይነት ብር የለኝም፣ እቃ ካርጎ አድርጌያለሁ የቤት እቃ የሚያስፈልጉኝን እና አግዘኝ ስለው አንቺ እዛ በወር 100 ሺህ 60 ሺህ እየሰራሽ ያላለፈልሽን እኔን ለምን እንደዚህ ትይኛለሽ አለኝ። ያን ጊዜ የተሰማኝን ስሜት ልነግርህ አልችልም። ለምን እንደዚህ ትለኛለህ? እስከዛሬ የሰራውን ጠይቄ አላውቅም እኮ። እስከ ስም አጠራሩ ራሱ ቸርነት ነው ስሙ። ባለቤቴ ቸርዬ ነው የምለው። ቸርዬ የኔ አባት እለዋለሁ። በአባቴ ማንንም አልጠራም። ግን በቃ አባቴ ሲሞት እሱን እንደሆነ መከታ አድርጌ የቆጠርኩኝ እና በቃ የተለየ ነገር እንዲረዳኝ ፈለግኩኝ። ከዛ ስለው ያው በቃ በዛ የተነሳ እኔ ጋ የላክሽው ብር እንደውም የ2 ዓመት አይሞላም የ3 ዓመት አይሞላም ማለት ጀመረ። ኤምባሲ ሄጄ ፕሮሰስ ጀምሬያለሁ። የሚያውቁ ሰዎች ይናገራሉ ራሱ እኔ ለልጄ 7 ዓመት በጣም ልደርስለት በጣም ብዙ ለፍቼ ነበር። ሞጣ ማለት በቃ ልጄን እመጣለሁ ብዬው ምናምን አጓጉቸዋለሁ። ከዛ ፕሮሰስ ጀምሬያለሁ። ልመጣ ነው እኮ ለምን እንደዚህ ትለኛለች ስለው ሶፋውንም አልገውንም እዚህ ስመጭ እጅሽ ላይ በያሽው ብር ትገዥዋለሽ አለ። ምን አልኩት? አሁንም ስመጣ የኔን እጅ ነው የሚጠብቀው?
እኔ እኮ እጄ ላይ የለኝም ያለኝም ካርጎ አድርጌያለሁ ስለው በቃ ያን ጊዜ ብርሽን ለማንም እያበላሽ ነው እኔ ጋር የላክሽው ብር የ3 ዓመት አይሞላም የ2 ዓመት አይሞላም በቃ እነኛ ነገሮች ብጥብጥብጥ አሉና ቤተሰቤ ጋር ደረሰ ማለት ነው። እኔ በትዳር ውስጥ የመጡ ችግሮችን ራሴ እፈታለሁ እንጂ ቤተሰቤ ጋር እንዲደርስ አድርጌ አላውቅም ነበር። ግን ያ በቃ መጨረሻው ደረጃ ላይ ሲደርስ እናቴ የለችም እናቴ ያለች አባቴ የለም። ለእናቴ ነገርኳት። እናቴ ደግሞ በጣም ነበር የምትወደው እሱ በጣም ጎረቤቷ ነው ያሳደገችው ልጇ ነው። ከዛ ጥያቄ ሲቀርብላት ያው ምንም አይነት ገንዘብ የላትም አለ። እግዚአብሔር ይስጠው እንደውም እሷ ጋር ያለው ብር ይበልጣል እኔ ጋር የላከችው እኮ 1 ሚሊዮን አይሞላም አለ። እኔ ጋር የላከችው እኮ 1 ሚሊዮን አይሞላም እሷ በወር እኮ የምትሰራው 67 ሺህ ነው። ስለዚህ እኔ እንግዲህ 67 ሺህ ብሰራ አስባ መታመም አለ ሳኡዲ ህገወጥ ነኝ ቤት ኪራይ አለ መታመም አለ የሴቶች የሚያስፈልገኝ አለ ያንን እንኳን ሳይደምር እኔ እውነቱን ሁሌ ስለምነግረው 2000 ከሆነ የምሰራው ደግሞ 2000 ነው የምሰራው ለዋሉኝ 1500 ከሆነ 1500 ነው። ከዛ እሱ የምሰራው በ2005 ነው 2005 ሲባዛ በዚህ በ5 ዓመቷ 3 ሚሊዮን ምናምን ትሰራለች። እኔ ጋር የላከችው 1 ሚሊዮን አይሞላም ብሎ ምክንያት አቀረበ። እኔ ስራ ፈትቼ የምቀመጥበትን ቀን ምናምን ሁሉንም ሳያስብ ማለት ነው እኔ ጋር የላከችው ይሄ ነው ብሎ ከዛ ሲል ተውት ነው ያልኳቸው። በህግ መጠየቅ ይችላል ገብቷል። ቤተሰቦቼ እኔ ቤተሰብ አለኝ መጠየቅ ይችላሉ፣ ግን ተውት ነው ያልኳቸው። አሁንም እኔ ገንዘብ ልመና ምናምን አይደለም። ስለዚህ ተውት አልኳቸው። ተጠየቀ። ሲጠየቅ የለኝም አለ። ከዛ አይ አሁንም 80 ላይ ሆኖ አመቴን ሊያስብ ሆነ ገብቷል። አመቴን እየደመረ መጣ፣ ወራቱን እየደመረ መጣ። ከዛ 80 ከተቀመጠ ያን ነገር አሁንም ሊደምርብኝ ሆነ። ከዛ 80ውን አውርዱልኝ አልኩኝ። ይፍታኝ አልኩኝ። ገንዘብሽ ስባል ተውት፣ ሰላም ይስጠው፣ ጤና ይስጠው፣ ፍቅር ይስጠው፣ እመብርሃን ትጠብቀው። በአሁኑ ጊዜ አሁንም ከምንም በላይ ሰውን እኔ እንዲረዳ የሚፈልገው እኔ እዚህ ስደት ነኝ፣ እሱ እዛ ነው። እሱ ይሄን ያደረገበት የራሱ ምክንያት ምናልባት ሊኖረው ይችላል። ገንዘብ የላትም ያለበት ምክንያት የራሱ ሊኖረው ይችላል። ግን አሁንም የእሱን ክፉ እማምላክ ለእኔ ታድርገው። ክፉን መስማትም ማየትም አልፈልግም፣ በቃ አልፈልግም። ከዛ ያው ተውት አልኳቸው። እንግዲህ እስካሁን ድረስ አልተጠየቀም። እኔ በመካከል ልጄን ብቻ እንዲያገናኘኝ አንድ ጊዜ ለምኛው ነበር። ስለምን በስድብ ሸኘኝ። ጥያቄ የሺ አደውልባት። በጣም ያሳዝናል። እንግዲህ የሺ ይሰማል፣ እየሰማችሁ ነው። ብዙ ሰው አሁን ወደ ፖለቲካ እንመለስ፣ ይሄ ፖለቲካ አይደለም ምናምን የምትሉ ሰዎች አላችሁ። ይሄ እኮ ፖለቲካ ያመጣብን ራሱ ይሄ ፖለቲካ ነው። የምጠይቃት ነገር ነበረ። ቤቱ የማን ነው? በማን ስም ነው የተሰራው? ያ ቤትም እኮ አንቺ እየላክሽ ከተሰራ የአንቺም ነው የሚል ጥያቄ መጣለች። ልጠይቃት ነበር። ይሽ እንኳን ቤቱ የት ነው የተሰራው? እዛው ማጀቴ ከተማው ነው አይደለም። ከከተማው ትንሽ ዝቅ ይላል። የኛ ወላብዬ ይባላል ቦታው። ዝቅ ብሎ ቤተሰብ ጋር ነው? አዎ ቦታው የአያቱ ነው። አያቱ ናቸው የሰጡት። አሃ ቤቱ እንግዲህ የሰራሽው አንቺ ነሽ? የጋራ እንበለው። የጋራ አይ ገብቶኛል። ስለዚህ ፊኒሽንግ ብቻ ነው። እኔ በግሌ ፊኒሽንግ በግሌ ነው። ቤቱን የጀመርነው እዛው እየኖርን ነው። እዛው በምንኖር ጀምረነው ጣራና ግርግዳው ቆሞ ጭቃ ብቻ ተመርጎ ነው እኔ ወደ ሳኡዲ የመጣሁት። ከዛ እኔ ሁሉን ይሄ ሲሚንቶ ምናምን ፊኒሽንጉን ጨረስኩኝ።
ስለዚህ ቤቱ የጋራሽ ነው። ባይዘው ፍርድ ቤትም ስትሄጂ ስትመለሽ ቤቱ የጋራሽ ነው። ምንም የሚጠፋ ተሽጦ ለጋራ ችግር የለውም። አሁን ይኸውላችሁ አሁን ይኸውልሽ አንደኛ አንቺ በስደት እያለሽ አባትሽን አጠሻል። የምትወጂውን አባትሽን አጠሻቸዋል። በጣም እናዝናለን። በጣም የሚያስለቅሰው እሱ ነው። ሁለተኛ ደግሞ በዚህ እድሜሽ ወይም ደግሞ ወጣቱ ነሽ ወንድ ያላደረገውን በባህር ላይ ሄደሽ ነው ለመቀየር። በጣም አክብሮት አለን። ባይዘው እንዳንቺ አይነት ጀግና እህቶች ለሌላ እህቶች ማስተማሪያ የሆኑ ዘንድ ነው ያስቀጠልኩሽ። ይሄ ታሪክ የአንቺ ታሪክ ይታል። ይሄ ታሪክ የሚሊዮን ስደተኞች ኢትዮጵያኖች፣ በተለይ የአማራው ታሪክ ነው። እኔ ሁልጊዜ እናገራለሁ፣ አንድ ሰው ወደ ውጭ መሄድ ሲያስብ ሁሉን ነገር አጠናቆ ነው መሄድ ያለበት። የማታምኑ ከሆነ ፈተሹ ነው መውጣት ያለብሽ። እዛው እያለሽ አልተግባባችሁ ማለት ለምንድን ነው ያን የምታደርጊ? መጀመሪያ እዚያም ሁኔታውን አየሽው። አያቱ ቦታ ላይ ነው የሰራው ምናምን እያለ ነው ስትሄጂ ገንዘብ እንድታመጭ በቃ ይጃለሽ። እሱ ያላደረገው